ጤና ይስጥልኝ። 7 ሰዓት ሆኗል። ይህ የኢትዮጵያ ቴሌቪዥን ነው። አራት ማዕዘን ጀምሯል። አንተነህ ደግፌ ነኝ። አበይት ነጥቦች ማስቀመጥ ኢትዮጵያ እና ኤርትራ በአብሮነትና ትብብር የሚገኘውን ትርፍ በጋራ መጠቀም እንደሚያስፈልጋቸው የሁለቱ ሀገራት መሪዎች ገለጹ። ኢትዮጵያና ኤርትራ በፈጠሩ ሰላም በሁሉም ዘርፎች ተባብረው እንደሚሰሩ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ አስታወቁ። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በደቡብ ሱዳን ያለው የጣለው ማዕቀብ በኢጋድና በአፍሪካ ህብረት እየተከናወነ ላለው የሰላም ጥረት አጋዥ እንደማይሆን ተገለጸ። አብራችን ቆዩ። ትናንት ምሽት በሚሊኒየም አዳራሽ ተሰናድቶ በነበረው የኢትዮ ኤርትራ የሰላም ማብሰሪያ ፕሮግራም ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከጸብና ጥላቻ የሚገኝ ትርፍ አለመኖሩን ተናግረዋል። ህዝቡ በምትኩ ፍቅርና አንድነቱን አጠናክሮ ሊቀጥል ይገባልም ብለዋል። ሰለሞን አበጋዝ ተጨማሪ ያለው። ትናንት ምሽቱን በሚሊኒየም አዳራሽ በተካሄደውና በርካቶች በተሳተፉበት የኢትዮ ኤርትራ የሰላም ማብሰሪያ ፕሮግራም ላይ ኢትዮጵያውያን ለጠቅላይ ሚኒስትር ዶክተር አብይ አህመድና ለኤርትራ ፕሬዝዳንት ኢሳያስ አፈወርቂም ያላቸውን ጥልቅ ፍቅር የገለጹበት ነበር። በምሽቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ካስተላለፏቸው መልእክቶች ውስጥ ስለ ፍቅርና አንድነት የተናገሩት ልብን የሚነኩ ነበሩ። ጸብና ጥላቻ ለሀገር እድገትና ለህዝብ አንድነት እንቅፋት መሆናቸውን የገለጹት ጠቅላይ ሚኒስትሩም እውነትና ፍቅር ከሁሉም ይልቃል ብለዋል። ከፍቅርና ከመተሳሰብ የሚገኙ ጠቀሜታዎች የላቁ መሆናቸውን የጠቀሙት ዶክተር አብይ አህመድ ልባዊ ፍቅር ላሳየው ህዝብም ምስጋና አቅርበዋል። ከጀብዳዊ ጭካኔ ይልቅ ጀብዳዊ ቅንነት፣ ከጠብ ይልቅ ሰላም፣ ከጥላቻ ይልቅ ፍቅር፣ ከቁርሾ ይልቅ ይቅርታ፣ ከመገፋፋት ይልቅ መሳሳብ ስለመረጣችሁ በጣም በምወደው ህዝብ ፊት ዝቅ ብዬ ላመሰግናችሁ ፈልጋለሁ። የሰላምና የነጻነት ዋጋ የማይተመን ያሉት ጠቅላይ ሚኒስትሩም ሰላም እንዲሰፍን ሁሉም የበኩሉን ሚና ሊወጣ ይገባል ብለዋል። ጤና ሲገኝና እጃችን ሲሆን የረከሰ ስናጣው ዋጋ የሚያስከፍል ነው። ሰላምም እንዲሁ ሲኖር የረከሰ ሲጠፋ ግን ዋጋ የሚያስከፍል ነው። ሰላም የነጻነት፣ ነጻነት ደግሞ የብልጽግና እናት ነች። ከጤና ውጭ ሀብት ከንቱ ነው። ከሰላምና ነጻነት ውጭ ብልጽግናም ህልም ብቻ ነው። ከፍቅርና ከአንድነት የሚገኙትን ፍሬያማ ጥቅሞች በመገንዘብ ጸብና ጥላቻን ማስወገድ ጊዜ የሚሰጥ ለመሆኑን አጽንኦት የሰጡት ሌላ ጉዳይ ነበር። ሁላችንም ከሰላም የሚገኘውን ትርፍ ለመቋደስ ግጭት፣ አለመግባባት እንዳይፈጠር ሳይሆን ሲፈጠር የምንፈታበትን ጥበብ እንዲሰጠን እንድንለማመድ እንለምናለን። የማንፈልገው ግጭት ሳይሆን ጥላቻ፣ ፍጭት ሳይሆን ጭፍለቃ፣ መከራከር ሳይሆን መሰዳደብ፣ በሐሳብ መፋለምን ሳይሆን ከወንድም እህት ጋር የጥፋት ጦርነት ማወጅና ለዛ ጭካኔ የተሞላበት ጀግንነት መሰለፍ ግን ከንቱ ነው። በሚፈጠሩ ችግሮች ላይ ችግሮችን መደረብ ሳይሆን ለመፍትሄ መስራት አስፈላጊ ነው ብለዋል ዶክተር አብይ። በይቅር ባይነት ህዝቡ ለፍቅርና ለአንድነት የጋራ ክንዱን ማንሳት ደግሞ ቀዳሚውና ሁሌ ሊዘነጋ የማይገባው ታላቅ ተግባር መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮ ኤርትራ የሰላም ማብሰሪያ ፕሮግራም ላይ ጥሪ አቅርበዋል። ኢትዮጵያና ኤርትራ በፈጠሩ ሰላም በሁሉም ዘርፎች ተባብረው እንደሚሰሩ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ አስታወቁ። ከእንግዲህ የሁለቱን ሀገራት ሰላም ወደ ቀድሞ ለመመለስ ፍላጎት ያላቸው ኃይሎችን በጋራ እንደሚመክቱም ነው ፕሬዝዳንቱ የተናገሩት። ሪፖርተራችን ተስፋዬ ጫኔ በዚህ ጉዳይ ላይ ተከታዩን ዘገባ አጠናክረዋል።
የጎሪት ሲታዩ ሩብ ክፍለ ዘመን ሊሻገር በጣት የሚቆጠሩ ዓመታት የቀረው የኢትዮጵያና ኤርትራ ግንኙነት አሁን የጥላቻው ግንብ ተደርምሶ የሰላም አየር ምስራቅ አፍሪካን እያዳረሰው ነው። አንድነትና ፍቅር የማይደመስሰው አንዳች የጥላቻ መንፈስ የለም የሚል ፍልስፍናን ያነገቡት ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱ ሀገራት ላይ አንዣቦ የነበረው የጥላቻ ደመና እንዲገፈፍ ያቀረቡት ጥሪ ፍሬ ለማፍራት ጊዜ አልፈጀበትም። የሰላም ጥሪውን የተቀበሉት ፕሬዝዳንት ኢሳያስ አፈወርቂ ከሁለት አስርተ ዓመታት በላይ ወደ ተለዩበት የኢትዮጵያ ምድር ገብተው ከኢትዮጵያውያን ጋር ሲገናኙ ፊታቸው ላይ የሚታየው ስሜት እውነትን መለያየቱ ከባድ ኪሳራ እንደነበር ያመለክታል። ፕሬዝዳንት ኢሳያስ አፈወርቂ ትላንት በሚሊኒየም አዳራሽ ለተገኙ በርካታ ኢትዮጵያውያን ባደረጉት ንግግር የኤርትራ ሕዝቦች ሰላምታ ያሉትን በደምና ባጥንት ለሚገመዱት ኢትዮጵያውያን አቅርበዋል። ፕሬዝዳንቱ አያይዘውም ዓመታትን ለተሻገረውና ዛሬ በጠቅላይ ሚኒስትር ዶክተር አብይ አህመድና በመላው ሕዝቦች የጋራ ጥረት ለሆነው ታሪካዊ ቀን እንኳን ማደረሳችሁ ሲሉ ተደምጠዋል። ክቡር ዶክተር አብይ አህመድ አሊ የኤርትራን ህዝብ የሰላምታና የፍቅር መልካም ምኞት ሳቀርብ የሚሰማኝን ደስታ እየገለጽኩ እውን ስላደረጋችሁት ድል የተመላበት ታሪካዊ ለውጥ እንኳን ደስ አላችሁ እላለሁ። ያለፉት 20 ዓመታት በተለይ ደግሞ ለሁለቱ ሀገራት ህዝቦች ከመልማት ይልቅ አያሌ ኪሳራዎችን ያስተናገዱበት ወደፊት ከመሄድ ይልቅ ዳግም የተንሸራተቱበት እንደነበሩ ነው ፕሬዝዳንት ኢሳያስ አፈወርቂ ያስታወሱት። በመሆኑም ትላንት በጥላቻና ሴራ የተተበተበው የሁለቱ ሀገራት ግንኙነት የታሪክ ምዕራፍ በማክተሙ ከፊታችን ያሉት ዓመታት ብሩህ ተስፋን ያነገቡ ናቸው እንደ ፕሬዝዳንት ኢሳያስ አፈወርቂ። ስለሆነም እነዚህ ተስፋ የተጣለባቸው ቀጣይ ዓመታት እንደዋዛ ያሳለፍናቸውን ሁለት አስርተ ዓመታት ዳግም አብረን ሰርተን በጋራ የምንለማባቸው የቁም ነገር ዓመታት ናቸው ብለዋል ፕሬዝዳንቱ። በባህላችንና ታሪካዊ ጥልቅ ጥቅሞቻችን አንጻር ጥላቻና ቂም በቀል ውድመት ለመንዛት የተሞከረውን ሴራ አሸንፈን ለልማት ብልጽግናና መረጋጋት በሁሉም መስክና ግንባራት አብረን ልንመርሽ ወደፊት ለመራመድ ቆርጠን ተነስተናል። ማንም ፍቅራችንንና ስምምነታችንን ለመበተንና ለማዋቅ እግራታችንን ለመሸበር ለማጥቃት ልማትና እድገታችንን ለማደናቀፍና ለማውደም እንዲፈታተነን አንፈቅድም። በጋራ ጥረታችንና የከሰርነውን አስመልሰን ለመጪ ጊዜ ግዙፍ ኩነታዎች ሰርተን እንደምናሸንፍ ደግሞ እርግጠኞች ነን። በመጨረሻም ጉርብትና ሳይሆን ደም ያዛመዳቸውና ታሪክ በአንድ ዕለት አጋጣሚ የለያያቸውን ሁለቱ ህዝቦች ዳግም ወደ ነበረ የሰላምና ፍቅር ማንነታቸው እንዲመለስ የተከፈለውን መስዋዕትነት በጋራ እንደሚጠብቁት ነው ፕሬዝዳንት ኢሳያስ አፈወርቂ አበክረው የተናገሩት። ከባድ መስዋዕትነት ከፍላችሁ በኃይለኛ መከራ ያስመዘጃቱን ድል እያመጎስ ለዶክተር አብይ ብልህ አመራሩና ትባቱ ያለኝን ልባዊ ድጋፍና የድል ምኞት ደግሜ አረጋግጣለሁ። አመሰግናለሁ። የሃይማኖት አባቶች ምርቃት በሚሊኒየም አዳራሽ ለተካሄደው የኢትዮጵያና የኤርትራ የሰላም ማብሰሪያ መድረክ ድምቀት ከሆኑት ጉዳዮች አንዱ ነበር። የሃይማኖት አባቶቹ የተጀመረው የኢትዮጵያና የኤርትራ የሰላም ጉዞ ዘመናት የሚሻገር ይሁን ሲሉ ፈጣሪያቸውን በጸሎት ጠይቀዋል። የሞገስ ተጨማሪ አለው።
አዲሱን የኢትዮጵያና የኤርትራ የሰላም ጉዞ ማብሰር በሚሊኒየም አዳራሽ በተዘጋጀው መድረክ የሃይማኖት አባቶች ምርቃት የመርሃ ግብሮች መክፈቻ ነበር። የሃይማኖት አባቶቹ ይህ የሰላም ጅምር ረጅም ርቀት እንዲጓዝ ፈጣሪያቸውን በጸሎታቸው ጠይቀዋል። የሁለቱ ሀገሮች ፍቅር የጸና የቀና እንድታደርግልን እንለምንሃለን። አቤቱ ከፍጻሜ እንድታደርስልን ወደፊትም የጸና የቀና ሆኖ እንዲቀጥል ምንም አይነት እንከን ሳይኖርበት የሰመረ ያማረ እንድታደርግልን እንለምናለን። አሜን። ይህንን የሰላም ጅምር የሚያደናቅፍና ክፉ ሐሳብ ከዚህ የሰላም ጉዞ እንዲርቅ የሃይማኖት አባቶች ጸሎት ወደ ፈጣሪ ተልኳል። ይህን ፍቅር የሚቃወም የሚጠላ ካለ አላህ ይመልስልን፣ አላህ ይመልስልን። ወደ ትክክለኛው መንገድ አላህ ይመልስልን። ካልሆነ ደግሞ የሥራውን ውጤት አላህ ይስጥልን። መሪዎቻችንን ደህና አላህ ያርግልን። ጥሩ መሪዎች አላህ ያርግልን። የፍቅር መሪዎች፣ የአንድነት መሪዎች፣ የሰላም መሪዎች አላህ ያድርግልን። ወረህመቱላሂ ተዓላ ወበረካቱ። ቋንቋና ባህል ብቻ ሳይሆን ሃይማኖትም የሚጋሩት የኢትዮጵያና የኤርትራ ሕዝቦች በሰላም ማብሰሪያቸው መድረክ አዲስ አበባ ላይ የተሰማው ምርቃት አስመራንም አሜን ያሰኘ ነበር። ከዚሁ ዜና ጋር በተያያዘ በትናንትናው ዕለት በሚሊኒየም አዳራሽ የነበረው የኢትዮ ኤርትራ የሰላም ማብሰሪያ መድረክን ድባብ ሪፖርተራችን ነጻነት ወርቁ እንደሚከተለው ቃኝተዋለች። ተከታትለን መለስ። የአዲስ አበባና አካባቢዋ ነዋሪዎች ገና በጊዜ ነው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንኳን ደህና መጡ ለማለትና የኢትዮጵያና ኤርትራን የሰላም ማብሰሪያ መድረክ ለመታደም በሀገራቱ ባንዲራዎች አሸብርቀው በሚሊኒየም አዳራሽ የተገኙት። የሁለቱ ሀገራት መሪዎች እስኪገኙም በተለያዩ ባህላዊ ዜማዎች ደስታቸውን ሲገልጹም ቆይተዋል። የኢትዮጵያ ቴሌቪዥን የቀጥታ ስርጭትን ሲመሩ የነበሩ ጋዜጠኞች ከነዋሪዎቹ ጋር በነበራቸው ቆይታ ላነሱት አንድ ጥያቄ በህብረት የተዘመረ የአንድነት መዝሙር ምላሽ ሲያገኙም ተመልክተናል። ያው እዚህ የመጣንበት ዋናው ዓላማችን ማለት ነው አብይ በፈጠረልንና ሰላማችንን ስላገኘን ሀገራችን አንድ ስለሆነ አብይ ስለደመረ በዚህ ፕሮግራም ላይ ተገኝተናል። መልካም። ከንግግር ባለፈ በተግባር እንዴት ነው ይሄንን ልታንጸባርቁ የተዘጋጃችሁት? እንደ አንድ ለውጥ ውስጥ እንዳለው ወጣት ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ በጉጉት ሲጠብቃቸው የነበረውን ህዝብ እጅ ለእጅ ተያይዘው በፈገግታ ህዝባቸውን ሰላምታ ሲሰጡ ከህዝቡ የነበራቸው ምላሽ ይህን ይመስል ነበር። የሁለቱ ሀገራት መሪዎች መልእክቶቻቸውን ከማስተላለፋቸው በፊት በኢትዮጵያውያኑ መረዋ የሙዚቃ ቡድን አባላት የሁለቱ ሀገራት ብሔራዊ መዝሙርም ተዘምሯል። መድረኩን በምርቃት የከፈቱት የሃይማኖት አባቶች በሀገራቱ መካከል የነበረው የሰላም ጉዞ የሰመረና የጸና እንዲሆን ሲመርቁ በአዳራሹ የተሰበሰበው ህዝብ በአንድነት አሜን ይሁንልኝ ይደረግልኝ ሲል ድምጹን ከፍ አድርጎ አሰምቷል። የተደረገ ያለውን የፍቅር የህዝቦቹ የሁለቱ ሀገሮች ፍቅር የጸና የቀና እንድታደርግልን እንለምንሃለን። የመከባበር የመዋደድ ስብሰባ ያሳየን ጌታ እናመሰግነዋለን። የትዝታው ንጉስ አርቲስት መሐሙድ አህመድን ጨምሮ በርካታ አርቲስቶች የሰላምን መስመር የሚሰብኩበትን ዜማቸውን በህዝቡ አጃቢነት በመድረኩ አቀንቅነዋል።
በጦርነትና ጸብ የሚጠቀም ባለመኖሩ ኢትዮጵያ ኤርትራን በአብሮነትና ትብብር የሚገኘውን ትርፍ በጋራ መጠቀም እንደሚያስፈልጋቸው ሁለቱ ሀገራት መሪዎች ገለጹ። አሁን ያለው ለውጥ በየጊዜው ሲከፈል በመጣው መስዋዕትነት ተገኘ በመሆኑ ለመስዋዕቱ ዋጋ በመስጠት የሰላምና ወዳጅነት ለውጡን ማስቀጠል ተገቢ ነው ብለዋል። ፈስካ ያሉት ጨማሪ አለ። ከዓመታት በፊት በኢትዮጵያና ኤርትራ መካከል በነበረው ጦርነት መነጣጠል የማይፈልጉ ህዝቦች መለያየት ግድ ሆኖባቸዋል። ሀገራቱም ካለመስማማት ብዙ ከስረዋል። ከሁለቱ ህዝቦችም በርካታ ዜጎች ውድ ህይወታቸውን ከፍለዋል። ሀገራቱ አሁን ከዓመታት በኋላ በወንድማዊ ፍቅር እርቅ አውርደው ለትብብር መስማማታቸው ብዙ ዋጋ የተከፈለበትን ወዳጅነት መልሶ ለማምጣት ትልቅ እርምጃ መሆኑን በርካቶች ይስማሙበታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰላምና ነጻነት በየጊዜው እየተከፈለ በመጣ መስዋዕትነት የተገኘ በመሆኑ የሚገባውን ክብር በመስጠት መጠበቅና ያለውን ለውጥ ማስቀጠል እንደሚያስፈልግ በሚሊኒየም አዳራሽ በተካሄደው የኢትዮ ኤርትራ የሰላም ማብሰሪያ መድረክ ላይ ተናግረዋል። ዛሬ የእናንተን የማይጠፍ ፍቅር ማየት የቻልኩት ሰኔ 16 ሁለት ጀግኖች ህይወታቸውን ገብረው ነው። ብዙዎች ሴቶች ሳይቀሩ አካላቸውን አጉድለው ነው። ላረጋግጥላችሁ የምፈልገው ብዙ ስንገብር የመጣን ቢሆንም ለውጡን ለማቆም የሚችል አንዳች የሞት ኃይል የለም። አንድ ሰው ገሎ ለውጥን ማደናቀፍ እንደማይቻል በተግባር ማስተማር ይኖርብናል። ከጦርነት የሚጠቀም ባለመኖሩ በአብሮነትና ትብብር የሚገኘውን ትርፍ በጋራ መጠቀም አስፈላጊ መሆኑን የኤርትራው ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በመድረኩ ላይ ባደረጉት ንግግር ያንጸባረቁት ሀሳብ ነው። ያለፈው በባህላችንና ታሪካዊ ጥልቅ ጥቅሞቻችን አንጻር ጥላቻና ቂም በቀል ውድመት ለመንዛት የተሞከረውን ሴራ አሸንፈን ለልማት ብልጽግናና መረጋጋት በሁሉም መስክና ግንባራት አብረን ልንመርሽ ወደፊት ለመራመድ ቆርጠን ተነስተናል። የከሰርነውን አስመልሰን ለመጪ ጊዜ ግዙፍ ኩነታዎች ሰርተን እንደምናሸንፍ ደግሞ እርግጠኞች ነን። ያገኘነው ሰላም፣ ያገኘነው ዴሞክራሲ፣ ያገኘነው ነጻነት እንዴት እንደምንጠብቀው ያላወቅን እንደሆነ አንዴ ሲያመልጠን ዋጋ ያስከፍላል። ጤንነታችን እንዳያመልጠን፣ ዴሞክራሲያችን እንዳያመልጠን፣ ሰላማችን እንዳይወሰድብን ሁላችንም በአንድ ልብ ተደምረን ዘብ ልንቆም ይገባል። የኛ መደመር ለሌሎች አፍሪካ ወንድሞቻችን ስጋት ሳይሆን ተስፋ፣ ጦርነት ሳይሆን ልማት፣ የሚቀንስ ሳይሆን የሚጨምር የተገኘው ሰላም ለሁሉም የሚጠቅምና ሁሉም በጋራ ሊጠብቀው የሚገባ ይሆናል። አሁን ያለውን ለውጥ ማስቀጠል ሀገራቱ በትብብርና ሰላም የሚያገኙትን ትርፍ ከፍ እንደሚያደርገው ማምነውበታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮ ኤርትራ ሰላም ማብሰሪያ መድረክ የመደመር እሳቤን በሂሳባዊ ስሌት አስረድተዋል። መደመር አንድነት እንጂ አንድ አይነትነት አይደለም ብለዋል ጠቅላይ ሚኒስትሩ። መቅደስ ጥላሁን ይህን ጉዳይ እንደሚከተል አሰራርተዋለች። መደመር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣታቸውን ተከትለው በርካታ ኢትዮጵያውያን ከጠቅላይ ሚኒስትሩ የወሰዱት ሞቶ ወይንም መሪ ቃል ነው። ጠቅላይ ሚኒስትሩ የመደመርን እሳቤ በሂሳባዊ ስሌት በገለጹበት የኢትዮ ኤርትራ ሰላም ማብሰሪያ መድረክ መደመር ከጠብ ይልቅ ሰላም፣ ከጥላቻ ይልቅ ፍቅርን፣ ከቁርሾ ይልቅ ይቅርታን እንዲሁም ከመገፋፋት ይልቅ መሳሳብን ያመጣ ዘንድ የጠብ ግድግዳዎች ሊፈርሱ ይገባል ብለዋል። የምንደመረው ለፍቅርና ለይቅርታ ብቻ ይሁን፣ ለክፋትና ለመግደል
አንደመርም። የኛ መደመር ለሌሎች ተስፋ እንጂ ጭንቀት አይሆንም። ብዙዎች የመደመር ፍልስፍናን ከቤዚክ የማትማቲክስ ጋይዲንግ ፕሪንሲፕል ጋር ያገናኙታል። ይሁንና የኛ የመደመር ሞቶ ከስሌታዊ ንድፍ ሐሳብ በመጠኑ ከፍ አድርገን ልንመለከተው ይገባል። ምክንያቱም በማትማቲክስ ጋይዲንግ ፕሪንሲፕል ቦዲ ማስ ይባላል። መጀመሪያ ብራኬቱን ማፍረስ፣ እኛ ግንቡን ማፍረስ። ጠቅላይ ሚኒስትሩ የኢትዮጵያና የኤርትራ መደመር ከሁለቱ ሀገራት ባሻገር ትሩፋቱ ለመላ አፍሪካ እንደሚሆን ተናግረዋል። የመኪና ጎማ ከቸርኬ ጋር መደመር ካልቻለ የልብስ ማጠቢያ መሰረት ይሆናል። ጎማን ያልደመረ መኪና ደግሞ ቆሞ ይቀራል። ለብቻው ምንም የሆነ ጎማ ከመኪና ጋር ሲደመር መኪናን ያሽከረክራል። ኢትዮጵያና ኤርትራ ሲነጣጠሉ ውበት የሌላቸው ግንጥል ጌጦች ናቸው። ሲደመሩ ግን ለአፍሪካ ቀንድ ለመላ አፍሪካ ፈርጥ ናቸው። በመደመር ጽንሰ ሀሳብ ውስጥ መቀነስ፣ ማባዛትና ማካፈልም አሉ። ኢትዮጵያና ኤርትራ ከሚካፈሏቸው ጉዳዮች አንዱ ደግሞ የአሰብ ወደብ ስለመሆኑም አንስተዋል። የኛ የመደመር ስሌት ማባዛትም መቀነስም ማካፈልም አለው። የምናካፍለው ፍቅር፣ በጎ ቃል፣ ጥበብ፣ ነዋይና እኔና እሱ ስንደመር የምንካፈለው አሰብ ይሆናል። መደመር አንድ አይነት መሆን ከሚለው ጽንሰ ሀሳብ የራቀ መሆኑን ያስረዱት ጠቅላይ ሚኒስትሩ ልዩነቶች በአግባቡ ከተስተናገዱ የችግሮች መፍትሄ ይሆናሉ ብለዋል። ሁለት ሰዎች በሁሉ የሚስማሙ በምንም የማይለያዩ ከሆነ አንደኛው ሰው አያስፈልግም፣ የሚያክለው ነገር የለምና። ልዩነት ካወቁበት አትራፊ ነው። የማንፈልገው ግጭት ሳይሆን ጥላቻ፣ ፍጭት ሳይሆን ጭፍለቃ፣ መከራከር ሳይሆን መሰዳደብ፣ በሐሳብ መፋለምን ሳይሆን ከወንድም እህት ጋር የጥፋት ጦርነት ማወጅና ለዛ ጭካኔ የተሞላበት ጀግንነት መሰለፍ ግን ከንቱ ነው። ለዓመታት ተዘግቶ የቆየው በኢትዮጵያ ኤርትራ ኤምባሲ ተመርቆ ተከፈተ። ኤምባሲው እድሳት ሲደረግለት ከቆየ በኋላ ነው ዛሬ በይፋ የተከፈተው። ኤምባሲውን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራ ፕሬዝዳንት ኢሳያስ አፈወርቄ መርቀው ከፍተውታል። ሙባረክ መሐመድ ተጨማሪ አለው። በ1990 ዓመተ ምህረት ወርሃ ግንቦት ላይ በኢትዮጵያና ኤርትራ መካከል ተፈጥሮ የነበረውን ግጭት ተከትሎ እዚህ አዲስ አበባ የሚገኘው የኤርትራ ኤምባሲ ተዘጋ። በወቅቱ የሀገሪቱ አምባሳደር የነበሩና የሌሎች ኤርትራውያን ንብረትም በአዲስ አበባ ላለፉት 20 ዓመታት በእንዲህ አይነት መልኩ ተቀምጠው ይገኛሉ። በንብረቶቹ ላይ የሚታየው አቧራና መበሳቆልም በሀገራቱ መካከል ላለፉት 20 ዓመታት የነበረውን ግንኙነት የሚያሳይ ነው። እናም ዛሬ ነገሮች ተቀይረው ሁለቱ ሀገራት ግንኙነታቸውን በአዲስ መልኩ ወደ አዲስ ምዕራፍ ለማሸጋገር ወስነው አዲስ አበባ የሚገኘው የኤርትራ ኤምባሲ የሁለቱ ሀገራት መሪዎች በተገኙበት በእንዲህ አይነት መልኩ ተመርቆ በይፋ ስራውን ጀምሯል። ይህ በአዲስ አበባ የተከፈተው የኤርትራ ኤምባሲ የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃ ለማድረስ የሚኖረው ጠቀሜታ የጎላ እንደሆነ ታምኖበታል። የሁለቱን ሀገራት ዲፕሎማሲያዊ፣ ኢኮኖሚያዊና ማህበራዊ ግንኙነቶች ወደ ላቀ ደረጃ ለማድረስ ከዚህ ኤምባሲ የሚጠበቁ በርካታ ስራዎች እንደሚኖሩም ይጠበቃል።
በሚሊኒየም አዳራሽ በተደረገው ዝግጅት ተሳታፊዎች በኢትዮ ኤርትራ ግንኙነት መደሰታቸውን ገልጸዋል። ተሳታፊዎቹ በሁለቱ ሀገራት ግንኙነት የበለጠ እንዲጠናከርና የድርሻቸውን እንደሚወጡ ገልጸዋል። እዚ ኩሉ ህዝቢ ኣብዚ ኢሳያስ አፈወርቂ ንክቅበል ድመፀ ንኢሳያስ ንውልቁ ጥራይ አይኮነን ንሙሉእ ህዝቢ ኤርትራ እዩ። ይህ ሁሉ ህዝብ ፕሬዝዳንት ኢሳያስን ለመቀበል የወጣው ለኢሳያስ ብቻ ሳይሆን ለኤርትራ ህዝብም ጭምር ነው። የኤርትራ ህዝብም ለአብይ ብቻ ሳይሆን የወጣው ለመላው የኢትዮጵያ ህዝብ ነው። ለዚህ ደስታ ሁልጊዜም እንጸልያለን። በጣም ደስ ብሎናል። አብሮ ዶጌ ዘራብሩክ መብራቱና ዋልታ መብራቱ እናታችሁ ደግሞ ዘይድ ገብረ ኪዳን በጣም የምወዳቸው በፍቅር ውስጤ የተቀበረ ፍቅር አለ። ዛሬ ደግሞ ዶክተር አብይ ቀኑን ብርሃን አድርጎ በኢትዮጵያ ውስጥ ኤርትራንም ደምሮ ስላገናኘ ዶክተር አብይ በተለይም ደግሞ ኢሳያስ አፈወርቂ አክብሮን ኤርትራውያን ዶክተር አብይ ለመቀበል ሆ ብሎ ወጥተዋል። ደስ ብሎናል። ፍቅር ሰጥተውናል። እኛም ዶክተር አብይን ሆ ብለን ተቀብለናል። ዘላለም ተደምረን እናለማለን። ለኤርትራም ሄደን ነው የምናለማው። እንኳን ይዛር 10 ዓመት ከቤተሰብ ተባላሊና ለ20 ዓመታት ከቤተሰቦቻችን ጋር ተለያይተናል። አሁን ፈጣሪ ይመስገን በዶክተር አብይ እርዳታ እዚህ ደርሰናል። ኤርትራ ካሉ ዘመዶቻችን ጋር አሁን በስልክ እየተገናኘን ነው። በቅርቡ በአካል እንደምንገናኝ ተስፋ አደርጋለሁ። ላለፉት 20 ዓመታት በመካከላችን የነበረው የጥላቻ ግንብ ፈርሶ በፍቅር መተካቱ ትልቅ ድል ነው። አንድ ላይ ተደምረን ፍቅር፣ ሰላምና አንድነት የሰፈነባቸው ሀገራት እንደምንሆንም ተስፋ አለኝ። አሁን በደስታችን እዚህ በመገናኘት በጣም ኦቨር ኤን ሀልማ ይባል ደስታ ስለተሰማኝ ከዛ ጀምሬ ቀንና ማታ በእግሬ ሄጄ ዛሬ እዚህ ደረስኩ። ስለዚህ እኛ ተደምረናል ብቻ ሳይሆን ፍቅር ሲደመር አብይ ሲደመር ኢሳያስ 100 ነው። አንድ ላይ 100 አምጥተናል ማለት ነው። ስለዚህ አመሰግናለሁ። አንድ ነበርን። አሁን ግን ዛሬ የተሰማን ደስታ አንድ ሆነን አንድ የነበረ ህዝብ፣ የተጋባ ህዝብ፣ የተዋለደ ህዝብ፣ አባት ወዳ እናት ወዲ ልጅ ወዲ ይሄ የተበታተነ ህዝብ ነበር። በጥቂት ግለሰቦች ባለ መግባባት ምክንያት ተበታትነን ነበረ። ፈጣሪ ምስጋና ይግባውና ዛሬ አንድ ሆነናል። እጅግ በጣም ትልቅ ደስታ ነው የሚሰማን። እዚህ ቦታ ላይ የተሰበሰብነው የመደመር ውጤት ነው። ከኛም አልፈን ደግሞ ዛሬ ከኤርትራ ህዝብ ጋር አንድ ላይ ሆነናል። ይሄ ለኛ ትልቅ ነገር ነው። ብዙ ኤርትራኖች በአካባቢያችን የሚኖሩ አሉ። በጣም ብዙ ውጣ ውረድ የነበረበት ነገር ዛሬ እንደዚህ አንድ ሆነን ሳይ በእውነት እኔ በጣም ረጅም ቀን ነው ያለቀስኩ ይሄንን ሳይ ማለት በጣም በእውነት ከልብ ነው የምናመሰግነው። ነገር ግን ምስጋና ብቻ ወይም እንደዚህ ወጦ በአደባባይ ላይ መደገፍ ሳይሆን ሁላችንም በምንሰራበት በተሰማራንበት ዘርፍ በተግባር የተደገፈ ለውጥ ያስፈልገናል። ፕሬዝዳንት ዶክተር ሙላቱ ተሾመ ለፕሬዝዳንት ኢሳያስ አፈወርቂ ሽልማት አበረከቱላቸው። የሽልማት ስነ ስርዓቱም በብሔራዊ ቤተ መንግስት የተካሄደ ሲሆን በዕለቱም ጠቅላይ ሚኒስትር ዶክተር አብይ አህመድ ለፕሬዝዳንት ኢሳያስ የሁለቱን ሀገራት ግንኙነት የሚያሳይ የፎቶ አልበም ሽልማት አበርክተውላቸዋል። ኢትዮጵያና ኤርትራ በኢኮኖሚ፣ በማህበራዊ፣ በጸጥታና ደህንነት ጉዳዮች ላይ በጋራ ለመስራት መስማማታቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ለኤርትራ ፕሬዝዳንት ኢሳያስ አፈወርቂና ለልዑካን ቡድናቸው ለተደረገው አቀባበል ኢትዮጵያና አመስግነዋል። ዳዊት በጋሻው ዝርዝሩን አዘጋጅቷል። የ72 ዓመቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ 50 ዓመት ሳይሞላቸው በሚያውቋት ኢትዮጵያ ይፋዊ የሥራ ጉብኝት አድርገው ወደ አስመራ ተመልሰዋል።
ዶክተር አብይ የፕሬዝዳንት ኢሳያስ አፈወርቂን የኢትዮጵያ ቆይታና በሁለቱ ሀገሮች መካከል የተደረሱ ስምምነቶችን አስመልክቶ በቦሌ ዓለም አቀፍ አውሮፕላን ማረፊያ መግለጫ ሰጥተዋል። ጠቅላይ ሚኒስትሩ ሁለቱ ሀገራት ከጉርብትናም በዘለለ በበርካታ መስኮች በጋራ ለመስራት መስማማታቸውን አስታውቀዋል። ከኤርትራ ልዑክ ጋር በሁሉም መስክ ተባብረን በጋራ ለመስራት በማህበራዊ ዘርፍ፣ በኢኮኖሚያዊ ዘርፍ፣ በፖለቲካዊ ዘርፍ እንዲሁም በጸጥታ ዘርፍ ተባብረን አብረን በመስራት የሁለቱም ህዝቦች ህይወት ማሻሻል እንደሚጠበቅብን ተስማምተናል። ይህንን ሰላም ተከትሎም በርካታ ሀገራት የልማት እንቅስቃሴዎቻችንን ለማገዝ፣ ለመደገፍ፣ ከጎናችን ለመቆም እያሳዩ ያሉት ተነሳሽነት እጅግ ተስፋ የሚሰጥ ሆኖ አግኝቼዋለሁ። የኢትዮጵያና የኤርትራ መሪዎች ከአዲስ አበባ በተጨማሪም በሐዋሳ ጉብኝት አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለተደረገው አቀባበል ለኢትዮጵያ ህዝብ ምስጋና አቅርበዋል። ልጆቻችንን ተቀብለን እስክንሸኝበት ጊዜ ድረስ የኢትዮጵያ ህዝብ ላሳየው ፍቅር፣ ላሳየው አጋርነት፣ ወንድምነት ለእኛም ጉልበት ስለሆነን ለኤርትራ ህዝብ ያለውን ፍቅርና አክብሮት ስላሳየ ከፍ ያለ ምስጋናዬን እያቀረብኩ ይህ ጉዳይ በቲቪ የተላለፉ አዲስ አበባና ሐዋሳ ወይም ሻሸመኔ አካባቢ ብቻ ሳይሆን ሌሎች ያላየናቸው ያልደረስንባቸው የኢትዮጵያ ከተሞች መሰል የደስታ ጊዜ እንደነበራቸው መረጃ አለኝ። ስለሆነው ነገር ሁሉ የኢትዮጵያን ህዝብ ከልብ አመሰግናለሁ። ዶክተር አብይ በጥቅሉ ለህዝብ ምስጋና ያቀረቡ ሲሆን ለአርቲስቶች፣ ለጠቅላይ ሚኒስትር ጽህፈት ቤት ሰራተኞችና ለውጭ ጉዳይ ሚኒስቴር ምስጋና አቅርበዋል። በተለይም አንጋፋዎቹ አርቲስቶች ማህሙድ አህመድና አሊ ቢራ ከህመም ጋር እየታገሉ በዚህ የሰላም ማብሰሪያ መድረክ ላይ ላደረጉት አስተዋጽኦ በኢትዮጵያ ህዝብና መንግስት ስም ምስጋና አቀርባለሁ ብለዋል። ፕሮግራሙን ለማዘጋጀት ደፋ ቀና ስትሉ የነበራችሁ የጸጥታ አካላት፣ የውጭ ጉዳይ ሰራተኞች፣ የጠቅላይ ሚኒስትር ቢሮ ሰራተኞች እንዲሁም ሌላ ተባባሪ አካላት በሙሉ እና ታዋቂ አርቲስቶች ያደረጋችሁት እጅግ የሚደንቅ ሀገራዊ ፍቅርና ክብር ላቅ ያለ ምስጋና ላቀርብ እፈልጋለሁ። በተለይም ሀሰን አሊ ቢራና ጋሽ ማህሙድ አህመድ እያመማቸው ለህዝባቸው ያላቸውን ክብር ለማሳየት ያደረጉትን አስደናቂ ሀገር ወዳድ ዜጋ መሆናቸውን የማይናወጥ ለሁልጊዜም የሚዘልቅ ብቃት መሆኑን ስላሳዩ በህዝብ ስም ላመሰግናቸው እወዳለሁ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ አበባ የኤርትራ ኤምባሲ በተፋጠነ ሁኔታ እንዲታደስ ላደረጉ አካላት ሁሉ ምስጋና አቀርባለሁ ብለዋል። የኢትዮጵያ ጠቅላይ ሚኒስትር በኤርትራ፣ የኤርትራው ፕሬዝዳንት በኢትዮጵያ ያደረጓቸው ጉብኝቶች ተጠናቀዋል። ሁለቱ መሪዎች ተባብሮ ለመስራትና ለማደግም ተስማምተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዝዳንት ኢሳያስ አፈወርቂን ከሸኙ በኋላ በወቅታዊ ጉዳዮች ላይ መግለጫ ሰጥተዋል። መግለጫውም በተለያዩ ክልሎች ህዝብን ከህዝብ በማጋጨት የሀገርን አንድነት ሊጎዱ የሚችሉ እንቅስቃሴዎች በአፋጣኝ ሊቆሙ እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳስበዋል። ንብረቴ የተሆነ ተጨማሪ አለ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሸኛኘት ካደረጉ በኋላ መግለጫ ሰጥተዋል። ጠቅላይ ሚኒስትሩ በመግለጫቸው እንዳሉት ስለ ፍቅርና አንድነት እየተሰበከ ባለበት በአሁኑ ወቅት በተለያዩ ክልሎች ህዝብን ከህዝብ የሚያጋጩ ተግባራት ያለፈባቸው ናቸውና ሊቆሙ እንደሚገባቸው አሳስበዋል። ዛሬም በቀደመው ባረጀው እና በማያስፈልገው ፋሽን ህዝቦች ግጭት ውስጥ እየገቡ የሰው ህይወት እየጠፋ ይገኛል። በተለይ በኢትዮጵያና ሶማሌ ክልል በሚያሳዝን ሁኔታ የሰዎች ህይወት እየረገፈ ይገኛል። እንግዲህ የዚህ የሰዎች ህይወት መርገፍ በቀጥታ ተሳታፊ የሆኑ ሰዎችን ብቻ የሚመለከት ሳይሆን ራቅ ብለው ክብሪት የሚያቀብሉ፣ ነዳጅ የሚያቀብሉ፣ እንጨት የሚያቀብሉ በሰዎች መጋጨትና በሚፈጠረው ቀውስ ውስጥ ማደግ ያለ ይመስላቸው ግለሰቦችና ቡድኖችም ከዚህ ድርጊታቸው እንዲቆጠቡ ማሳሰብ ፈልጋለሁ። ምክንያቱም እኛ ዝቅ ብለን ህዝባችንን ከፍ ማድረግ እንጂ ህዝባችን ጫንቃ ላይ ተጭነን ለመንገስ የምናደርጋቸው ማንኛውም ትናንሽ ሙከራዎች ሄዶ በታሪክ ፊት አስወቃሽ መሆናቸው አይቀርም። አክቲቪስቶች፣ አርቲስቶች፣ የተለያዩ የሙያ ሰዎች ቆስቋሽ እና የሚያጋጩ ጉዳዮች ከማድረግ ይልቅ የሚያስማሙ፣ የሚያስታርቁ፣ የሚያቀራርቡ ስራዎች ላይ ሚናችሁ እንድትወጡ አደራ ማለት ፈልጋለሁ። በሶማሌና በኦሮሚያ ብቻ ሳይሆን በሌሎችም ህዝቦች መካከል፣ በደቡብ፣ በመካከል፣ በሰሜን ህዝቦችን ከህዝቦች የሚያጋጩ
ማንኛውም አይነት እንቅስቃሴ አሁን ለምናስበው ፍልስፍና ጠቃሚ አይደለም፣ ትርፍም የለውም። ሰው ይሞታል። ሁሌም ሟች ድሃ ነው። ሁሌም ፌስቡክ ላይ ወይም አዲስ አበባ ተቀምጠ የምናገር ሰዎች ሳንሆን በየሰፈሩ ያለ ድሃ እኛን አምኖ እኛን ሰምቶ ህይወቱን ባልተገባ ሁኔታ የሚገብር ስለሆነ ይሄ ድርጊት እንዳይሰፋ፣ ሰዎች እንዳይሞቱ፣ ንብረት እንዳይወድም፣ የሰዎች አካል እንዳይቆስል ብቃት ያለው ጥበብ ያለው እውቀት ያለው ጉልበት ያለው ሰው ሁሉ ተባብሮ ሰላም ለማምጣት እንጂ ለጥፋት ባይንቀሳቀስ ጥሩ ነው። አሁን በተደጋጋሚ እንደሚታየው የኦሮሞ፣ የአማራ፣ የሶማሌ፣ የደቡብ ሌሎችም ህዝቦች ተደምረው ተለቅ ያለ ሀገር ተለቅ ያለ ቀጠና መፍጠር እንጂ ወደ አነሰ ሁኔታ እየገባ ህዝብን ከህዝብ ቡድንን ከቡድን የሚያጋጭ ሀሳብ ጊዜ አልፎበታል። ያለፈበት ፋሽን ተከትላችሁ የምትሄዱ ግለሰቦች ቆም ብላችሁ ማየት እንድትችሉ ሰው ወደ ሰላም፣ ወደ ፍቅር፣ ወደ አንድነት እንድታመጡ ለአንድነት የሚከፈል ማንኛውም ዋጋ ለመክፈል ውስጣችሁን ስሜታችሁን ብታሸንፉ የሚሻልና የሚበጅ ይሆናል። ምክንያቱም ቀስቅሶ ሰውን ከሰው ቡድንን ከቡድን ማጣላት አዲስ ነገር አይደለም። የኖርንበት የምናቀው ነው። የኖርንበት የምናቀውን ነገር ከምትደግሙ አዲስ ያልተለማመድ ነው ነገር ግን የሚበጀንን የሚያቀራርብ ሰላም የሚያወርደው ጉዳይ ላይ ትኩረት ሰጥታችሁ ብትሰሩ የሚሻል ይመስለኛል። ይሄን ብታረጉ ለእናንተም ለህዝባችሁም ትርፍ ስለሆነ ስሜቶቻችሁን ገዝታችሁ በስሜት እየተነዳችሁ ህዝብ ከምታባሉ ስሜታችሁን አሸንፋችሁ ህዝብ ብታስታርቁ ህዝብን ከህዝብ የሚያገናኝ ድልድይ ብትሰሩ የተሻለ መሆኑን ላረጋግጥላችሁ እፈልጋለሁ። ጠቅላይ ሚኒስትር ዶክተር አብይ በመግለጫቸው ህዝቦች በሰላም እንዳይኖሩ የሚያደርጉ ጥቂቶች መኖራቸውን ተናግረው የሶማሌና የኦሮሚያ ክልል አመራሮች የአመራር ጥበብና እውቀትን መሰረት አድርገው ህዝባዊ ውይይቶችን እንዲያደርጉም ጥሪ አቅርበዋል። የሶማሌና የኦሮሚያ ክልል አመራሮች ህዝብን ከህዝብ በሚያቀራርብ ስራና ጉዳዩ ከየት እንደተነሳ ወዴት እንደሚያመራ በእውቀት በኢንፎርሜሽን ላይ የተመሰረተ ውይይት እንድታደርጉ ህዝብን ከህዝብ በሚያቀራርብ ስራ ላይ እንድታተኩሩ አደራ እያልኩኝ አሁን እያገኘን ባለነው መረጃ የሶማሌና የኦሮሞ ህዝብ በሰላም እንዳይኖሩ፣ የኦሮሞና የአማራ ህዝብ በሰላም እንዳይኖሩ፣ የአማራና የትግራይ ህዝብ በሰላም እንዳይኖሩ፣ ደቡብ ውስጥም የሲዳማና የወላይታ ህዝቦች በሰላም እንዳይኖሩ ጥረት የሚያደርጉ ጥቂት ግለሰቦች እዚህም እዚያም አሉ። ነገር ግን ትናንት መናገር እንደሞከርኩት የጥቂት የግለሰቦች ክፉ ሀሳብ በርካቶች ካልሸመቱት፣ በርካቶች ካልገበዩት፣ በርካቶች ካልተጋሩትና ካልገዙት የጥቂቶች ሆኖ ስለሚቀር መላው የኢትዮጵያ ህዝብ ክፉ የሚመክሩ ስለ ግድያ፣ ስለ ዘረፋ የሚያወሩ ግለሰቦችን መከላከል እንኳን ባንችል ተባባሪ ሆነን የጥፋት አካል እንዳንሆን በዚሁ አጋጣሚ ጥሬን ማቅረብ ፈልጋለሁ። ጠቅላይ ሚኒስትሩ ባስተላለፉት መልእክት የሀገር መከላከያ ሰራዊትና የፌዴራል ፖሊስ በየአካባቢው ግጭት ፈጣሪዎችን ሀገራዊ ኃላፊነት በተሞላበት አግባብ ለህግ እንዲያቀርቡም ማሳሰቢያ ሰጥተዋል። የሀገር መከላከያ ሚኒስቴር እንዲሁም የፌዴራል ፖሊስ ከዚህ ሰዓት ጀምሮ በየትኛውም ቀጠና ህዝብን ከህዝብ በሚያጋጩ የሰው ህይወት ከሚያጠፉ እና ከሚያስጠፉ ድርጊት ውስጥ የሚሳተፉ ግለሰቦችና ቡድኖች ለህግ ፊት እንድታቀርቡ መሀል ገብታችሁም እያጋጠመ ያለውን ችግር ረገብ እንዲል ሀገራዊ እና ህገ መንግስታዊ ኃላፊነታችሁን እንድትወጡ ስራችሁን በምትሰሩበት ወቅት በተቻለ መጠን አክሳሪ እንዳይሆን፣ አጥፊ እንዳይሆን፣ ተጨማሪ ኪሳራ የሚያመጣ እንዳይሆን ሙያዊ ጥበባዊና በመረጃ ላይ የታከለ ስራ በመስራት ህዝብ ሳይሞት ንብረት ሳይወድም የሰው አካል ሳይጎድል ሰላም የሚወርድበትን መንገድ ለመፍጠር ሙያዊ ብቃታችሁን እንድታሳዩና ዳግም የሀገር ኩራት መሆናችሁን በተግባር እንድታረጋግጡ ከአደራ ጭምር ላሳስባችሁ ፈልጋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ የፌዴራሉ መንግስት በተቻለው አቅም ሁሉ ሀገር የማረጋጋት ስራ ይሰራል ነው ያሉት። የፌዴራል መንግስት ባለው ሁለመናዊ የመንግስት አቅምና ብቃት ሁኔታውን እየተከታተለ ለህዝብ የሚያሳውቅ ጉዳዩንም የሚያረጋጋ መሆኑን ላረጋግጥላችሁ ፈልጋለሁ። የኢትዮጵያ መጻኢ ጉዞ ብሩህ ተስፋ ያለው ወደ እድገት ጎዳና የሚሄድ ስለሆነ ይህ እንዳይሆን ለሚመኙ ለየትኛውም አካላት እድል ፈንታ ሳንሰጥ ተባብረን ተቀናይተን ለሰላም፣ ለፍቅር፣ ለመሻገር፣ ለብልጽግና አብረን እንድንሰራ ከአደራ ጭምር ጠይቃለሁ። አመሰግናለሁ።
ተመልካቾቻችን የጠቅላይ ሚኒስትሩን መግለጫ ተከትሎም የሁለቱ ክልል ርዕሳነ መስተዳድሮች የኦሮሚያና የሶማሌ ክልል ርዕሳነ መስተዳድሮች ስምምነት አድርገዋል። ይህን የተመለከተ መግለጫ የመንግስት ኮሚኒኬሽን ጉዳይ ጽሕፈት ቤት ልኮልናል፣ እንደሚከተለው አቀርበዋለሁ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በሰጡት ትዕዛዝ መሰረት የኦሮሚያና የኢትዮጵያ ሶማሌ ክልል ርዕሳነ መስተዳድሮች በክልሎቹ አጎራባች አካባቢዎች የፌዴራል የጸጥታ አካላት በአፋጣኝ ገብተው የሰላምና መረጋጋት ስራ እንዲሰሩ ተስማሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ አልፎ አልፎ የሚታየው የዜጎች ህይወት መጥፋት እንዲቆም፣ ይህንን የሚያባብሱ አካላት ከድርጊታቸው እንዲቆጠቡ፣ በአጠቃላይ አሁን የተፈጠረውን ብሩህ ተስፋ ለማስቀጠል በፍቅርና አብሮነት ህዝቡ እንዲተጋ፣ ከዚህ በተቃራኒው የሚፈጸሙ ተገቢ ያልሆኑ ድርጊቶችን ለመከላከል የኢፌዴሪ መከላከያ ሰራዊትና የፌዴራል ፖሊስ ህግ የማስከበር ስራቸውን በኃላፊነት ስሜት እንዲወጡ ትዕዛዝ መስጠታቸው ይታወቃል። ጠቅላይ ሚኒስትሩ የሰጡትን መመሪያ ተከትሎም የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳና የኢትዮጵያ ሶማሌ ክልል ርዕሰ መስተዳድር አቶ አብዲ መሐመድ ኡመር ውይይት አድርገዋል። በውይይታቸውም ግጭት በፈጠረባቸው አጎራባች አካባቢዎች የፌዴራል የጸጥታ ኃይል በመግባት የጸጥታ ሰላምና መረጋጋት ስራ እንዲሰራ እንዲሁም የህግ ማስከበር ኃላፊነቱ እንዲወጣም ተስማምተዋል። ለአፈጻጸሙ የሁለቱም ክልል መንግስት መዋቅሮች ከፌዴራል የጸጥታ አካላት ጋር መቀናጀት ችግሩን ለመፍታት አስፈላጊውን ሁሉ እንደሚወጡ ርዕሳነ መስተዳድሮቹ ማረጋገጣቸውን የመንግስት ኮሚኒኬሽን ጉዳይ ጽሕፈት ቤት ኃላፊ ሚኒስትር አቶ አህመድ ሺዴ ገልጸዋል። በተለይ የህግ ተጠያቂነትን ለማረጋገጥ እንደሚሰራና የሁለቱም ክልል ህዝብ እንደወትሮው የለውጥ ሂደቱን በመጠበቅ ለመፍትሄውም ኃላፊነቱን በተገቢ መንገድ እንዲወጣ ጥሪ አቅርበዋል። በቀጣይ በበርካታ ሴቶች የተሳሰረውን የሁለቱም ክልል ህዝብ ከመሰል ግጭቶች በመከላከል ለዘላቂ መፍትሄ ለሰላምና ፍቅር አብሮ የሚሰራበት ሁኔታ ለማስቀጠል ተከታታይ የህዝብ ለህዝብ ኮንፈረንሶችን በአፋጣኝ ለማካሄድ ርዕሰ መስተዳድሮቹ መወሰናቸውን የመንግስት ኮሚኒኬሽን ጉዳይ ጽሕፈት ቤት በላከው መግለጫ አስታውቋል። ጠቅላይ ሚኒስትሩ በመግለጫቸውም ዶላር ያከማቹ ግለሰቦች በአፋጣኝ ወደ ባንክ የማያስገቡ ከሆነ መንግስት ከሰሞኑ እርምጃ ይወስዳልም ብለዋል። በዚሁ አጋጣሚ ሳይነገረን እንዳይባል የውጭ ምንዛሪ በርከት ያለ ወይም በጥቂቱ በእጃችሁ የያዛችሁ ሰዎች ካላችሁ በጥቂት ቀናት ውስጥ ወደ አካባቢያችሁ የሚገኙ ባንኮች እየሄዳችሁ መመንዘር እና ከኪሳራ ራሳችሁ መታደግ ይኖርባችኋል። በርከት ያለ የውጭ ምንዛሪ እያስገባን ስለሆነ ይሄ ጉዳይ ሳይነገረን ችግር ውስጥ ገባን የሚል ነገር እንዳይመጣ ከዛሬ ጀምሮ በፈጠነ ሁኔታ ያላችሁን የውጭ ምንዛሪ ወደ ባንክ በመውሰድ መመንዘር እንድትችሉ፣ እንዲሁም ሁሉም የኢትዮጵያ የግልና የመንግስት ባንኮች የውጭ ምንዛሪም ይሁን የሀገር ውስጥ ገንዘብ ከፍ ያለ ቁጥር ቢሆን አመጥተው ወደ ባንክ ማስገባት የሚፈልጉ ሰዎች ካሉ ካለምንም ማንገራገር አገልግሎት እንዲሰጣቸው እንዲደረግ ከጥቂት ሳምንት በኋላ የተከማቹ ገንዘቦች ላይ የሚደረጉ ኦፕሬሽኖች ስላሉ ያ ከመፈጸሙ በፊት ወደ ህጋዊ እና ሰላማዊ መንገድ ሰዎች ያላቸውን ገንዘብ ወደ ባንክ እያስገቡ የዶላራቸውንም በህጋዊ መንገድ እየመነዘሩ የተረጋጋ ኢኮኖሚ ለመፍጠር የምናደርገውን ጥረት በማገዝ የበኩላቸው ሚና እንዲጫወቱ ተባባሪ አካላት በሙሉም ስራችሁ እንድትሰሩ በዚሁ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ይህ የኢትዮጵያ ቴሌቪዥን አራት ማዕዘን ዜና ወጃችን ነው። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በደቡብ ሱዳን ላይ የጣለው ማዕቀብ በኢጋድና በአፍሪካ ህብረት እየተከናወነ ላለው የሰላም ጥረት አጋዥ እንደማይሆን የምክር ቤቱ የኢትዮጵያ አምባሳደር ዶክተር ተቀዳ አለሙ አስገነዘቡ። ውሳኔው በአፍሪካ ህብረትና በተባበሩት መንግስታት ድርጅት መካከል ያለውን የሰላም አጋርነት በትክክል አንጸባርቅም ብለዋል ዶክተር ተቀዳ። ሰለሞን ገዳ ተጨማሪ አለው። Will those in favor of the draft resolution please raise their hand? ከጸጥታው ጥበቃ ምክር ቤት 15 አባላት መካከል 9ኙ በደቡብ ሱዳን ላይ የጦር መሳሪያ ማዕቀብ ለመጣል የቀረበውን ሐሳብ ሲደግፉ 6 አባል ሀገራት ደግሞ ድምፀ ታቅቦ አድርገዋል። የምክር ቤቱ ውሳኔ ሩሲያና ቻይና እየተካሄደ ላለው የሰላም ማስፈን ጥረት እንቅፋት ብለውታል። የውሳኔ ሐሳቡ የትኛውም የተባበሩት መንግስታት ድርጅት አባል ሀገር በቀጥታም ይሁን በተዘዋዋሪ ማንኛውንም አይነት የጦር መሳሪያም ይሁን የጦር ተሽከርካሪ ሽያጭን ከደቡብ ሱዳን ጋር እንዳያከናውን የሚከለክል ነው። በምክር ቤቱ የአሜሪካ አምባሳደር ኒኪ ሄሊ ውሳኔው የተባበሩት መንግስታት ድርጅት ከደቡብ ሱዳን ህዝብ ጎን መቆሙን ያረጋገጠበት መሆኑን ተናግረዋል። For too long the Security Council has failed these people.
የጸጥታው ጥበቃ ምክር ቤት ለረጅም ጊዜ ኃላፊነቱን መወጣት አልቻለም ነበር። በርካታ ሰቆቃን ማቆም እንችል ነበር። ግጭቱን ማስቆምና የደቡብ ሱዳን መሪዎችን ጠያቂ ማድረግም አልቻልንም። አሁን ይህን ታሪክ መቀየር ችለናል። የምስራቅ አፍሪካ ሀገራት የልማት በየነ መንግስታት ኢጋድ የወቅቱ ሊቀመንበር የሆነችው ኢትዮጵያ በተባበሩት መንግስታት ድርጅት አምባሳደሯ በኩል ውሳኔውን ተቃውማለች። በተጣለው ማዕቀብ ላይ ያላቸውን ልዩነትም አምባሳደር ዶክተር ተቀዳ አለሙ ገልጸዋል። While in no way opposed to punitive measures, ጥፋተኞች አይቀጡ አይደለም የአፍሪካ ህብረትም ይሁን የኢጋድ አቋም። እንዲህ አይነት እርምጃ ግን ለመውሰድ አሁን ጊዜው አይደለም። የኢጋድ ሚኒስትሮች ምክር ቤት እንዳረጋገጠው በዚህ ሰዓት የሚወሰድ እንዲህ አይነት እርምጃ ምንም የሚረዳው ነገር የለም። ይህ አይነቱ ሀሳብ በአፍሪካ ህብረት ተቀባይነት ያለው ነው። የሁለቱ አህጉራዊ ተቋማት አስተያየት ጆሮ ዳባ ልበስ ማለቱ ውጤቱን የከፋ ያደርገዋል። ውሳኔው በአፍሪካ ህብረትና በተባበሩት መንግስታት ድርጅት መካከል ያለውን የሰላም አጋርነት በትክክል አያንጸባርቅም ነው ያሉት አምባሳደር ዶክተር ተቀዳ አለሙ። What is equally troubling is that this proposed course of action does not meet. በሂደቱ በጣም የሚረብሸው ነገር የተላለፈው ውሳኔ በዚህ ምክር ቤት በራሱ መግባባት የተደረሰበት አይደለም። የተከፋፈለ ምክር ቤት በአካባቢው ዘላቂ ሰላም ለማስፈን እየተደረገ ባለው ጥረትና በግጭት ውስጥ ላሉ አካላት አዎንታዊ መልእክት አያስተላልፍም። የምስራቅ አፍሪካ ሀገራት የልማት በየነ መንግስታት ኢጋድ የደቡብ ሱዳን ተቀናቃኝ ኃይሎች የተኩስ አቁምና የስልጣን መጋራት ላይ እንዲደርሱ ያደረገው ጥረት ተፈጻሚ እንዲሆን የበኩሉን ድርሻ አጠናክሮ እንደሚቀጥልም እየገለጸ ነው። የተባበሩት መንግስታት ድርጅት ቴክኖሎጂ ለሰው ልጆች እያበረከተ ያለውን ትሩፋት ለማጠናከርና እያሳደረ ያለውን አሉታዊ ጫና ለማስወገድ መፍትሄ የሚያቀርብ የከፍተኛ ባለሙያዎች መድረክ መሰረተ። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬስ የከፍተኛ ባለሙያዎች መድረኩ በዘርፉ ከፍተኛ ልምድ ያላቸውን ግለሰቦች የተካተቱበት መሆኑን ኒውዮርክ ላይ አስታውቀዋል። ብሩክ ተስፋዬ ተጨማሪ አለው። በአይነቱ የመጀመሪያው እንደሆነ የተነገረለትን የዘመናዊ ቴክኖሎጂ ትብብር የከፍተኛ ባለሙያዎች መድረክ የሚመሩት የማይክሮሶፍት መስራች ቢል ጌትስ ባለቤት ሚሊንዳ ጌትስና የአሊባባ ኩባንያ መስራች ጃክ ማ ናቸው። የሰው ልጆችንና ዓለምን ወደ አንድ መንደር ያቀራረበው ዘመናዊ ቴክኖሎጂ እያበረከተ ያለውን ትሩፋት ለማጠናከርና እያሳደረ ያለውን አሉታዊ ጫና ለማስወገድ የሚረዳ የመፍትሄ ሀሳብ በ9 ወራት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ማቅረብ ዋነኛ ተግባሩ ይሆናል። ዋና ጸሐፊው አንቶኒዮ ጉቴሬስ ሁለት ገጽታ ያለውን ትሩፋት በአግባቡ ለመጠቀም የከፍተኛ ባለሙያዎቹ መድረክ አጋዥ እንደሚሆን ኒውዮርክ ላይ ተናግረዋል። Digital technology is changing economies and societies at warp speed. የቴክኖሎጂ ትብብሩ ተልእኮው ግልጽ ነው። ቴክኖሎጂ ኢኮኖሚንና ማህበረሰብን በፍጥነት እየቀየረ ነው። ለውጡ እየተመዘገበበት ያለው ፍጥነትና ፈተናዎቹ አሁን ካለን ዓለም አቀፍ ትብብር ጋር አብሮ የሚጓዝ አይደለም። ቴክኖሎጂ ከግላዊ ግንኙነት አንስቶ እስከ ፖለቲካ ያለን ህይወት ውስጥ ድርሻ አለው። ስራ ፈጣሪዎች፣ ስደተኞችና እንደኔ ያሉ አያቶችም ተጠቃሚ ናቸው። የባለሙያዎቹ መድረክ ከተጠቃሚነት ጎን ለጎን የቴክኖሎጂ ልምድን በተመለከተ ጥናት ያደርጋል። መልካም አጋጣሚና ፈተናዎቹን መግታት የሚቻልበትን ምክር ሀሳብና ቅድም ያቀርባል። ከሀገራት ነባራዊ ሁኔታ የቀደመውን ቴክኖሎጂ መልክ ባለው መንገድ አገልግሎት እንዲሰጥ ለማድረግ ታዲያ ዓለም አቀፍ ትብብርን ማጠናከር የግድ መሆኑንም አስገንዝበዋል አንቶኒዮ ጉቴሬስ። Still, developments are accelerating. አሁንም ልማት እየተፋጠነ ነው። ከአርቲፊሻል ኢንተለጀንስ ኤአይ እስከ ሮቦት ቴክኖሎጂ በርካታ ለውጥ እየተመዘገበ ነው። ከዚህ ጎን ለጎን ጨለማውን የቴክኖሎጂን ጉዳት ለመቀነስ ዓለም ገና እየዳህሽ ነው። የኢንተርኔት ደህንነት፣ የጥላቻ ንግግር፣ የግል መብት መጣስ የመሳሰሉ ችግሮችን እየተጋፈጥን ሲሆን ይህን ለመግታት መተባበር አለብን። በተባበሩት መንግስታት ድርጅት የተመሰረተው የከፍተኛ የባለሙያዎች መድረክ በቀጣዮቹ 9 ወራት በተለያዩ የዓለም አቀፍ ክፍሎች በመዘዋወር ስራውን ያከናውናል። ኡጋንዳ በእስር ቤቶች የኤችአይቪ ኤድስ የስርጭት ምጣኔ ለመቀነስ የሚያስችል ፕሮግራም ተግባራዊ ያደረገች። በዚህ ፕሮግራም 20 በመቶ የሚጠጉ እስር ቤቶች ተጠቃሚ ሆነዋል። ቤተልሔም ጥጋቡ ተጨማሪ አላት። በኡጋንዳ አዲስ ወደ እስር ቤት የሚገቡ ሰዎች የኤችአይቪ ተጋላጭነት እየጨመረ መጥቷል። እስር ቤቶች የሚገኙ 8 በመቶ በላይ ታራሚዎችም ምንም አይነት የኤችአይቪ ምርመራን አድርገው የማያውቁ ናቸው። ለዚህም ነው ይላሉ የኡጋንዳ የማረሚያ ቤቶች የጤና ኃላፊ ጄምስ ጌስሚክ አገሪቱ የእስር ታራሚዎችን ከበሽታው ለመታደግ የሚያስችል ፕሮግራም ያስፈልጋል። Most of the prisoners that we get, over 80% actually had never taken
አብዛኛው በእስር ቤት የሚገኙ ታራሚዎች ከ8 በመቶ በላይ ማለት ይቻላል ከዚህ በፊት የኤችአይቪ ምርመራ አድርገው የማያውቁ ናቸው። ስለዚህ በቀጣይ ምርመራውን እንዲያደርጉና በሽታው የተገኘባቸው ታራሚዎች የሕክምና ክትትል እንዲጀምሩ ይደረጋል። ታራሚዎች ይህን አዲስ የሕክምና አገልግሎት ከተቀበሉት በቀጣይ አጠቃላይ የሕክምና ፓኬጅ እንደሚኖራቸው ነው የተገለጸው። እንደ ካንሰር ያሉ በሽታዎች ላይ አገልግሎቱ እንደሚሰጥም እንዲሁ ይህንን የሕክምና ዘዴ ታራሚዎች ከተቀበሉት ከኤችአይቪ በተጨማሪ የካንሰር ተጠቂ ህሙማንንም የማማከር አገልግሎትንና ሕክምና እንዲያገኙ ይደረጋል። አመጋገባቸው ላይም የተለየ ድጋፍ የሚደረግ ይሆናል። ታራሚዎች በተጀመረው አገልግሎት የተደሰቱ ሲሆን በጤናቸው ላይ ለውጥ እንደመጣም ምስክርነታቸውን ሰጥተዋል። ሕክምና ለማግኘት ስመጣ የአልጋ ቁራኛ ሆኜ ነበር። ዶክተሮች ሕክምና ካደረጉልኝ በኋላ ግን ካለምንም ችግር መራመድ ሁሉ ችያለሁ። ዶክተሮች ካለማቋረጥ የሚያሰቃየኝ ትኩሳት ካለው ራስ ህመሜ ማገገም እንደምችል ነግረውኛል። እውነትም ሕክምናውና የምክር አገልግሎቱን ካገኘው በኋላ ለውጥ አግኝቻለሁ። አሁን ጥሩ ስሜት እየተሰማኝ ነው። ኡጋንዳ አዲስ በጀመረችው በዚህ ፕሮግራም የታራሚ ህሙማንን የሕክምና መረጃ በኮምፒውተር ቴክኖሎጂ ለመሰብሰብም ታቅዷል። ይህም ታራሚዎች እስር ቤት ውስጥ እያሉም ሆነ ከወጡ በኋላ ሕክምናቸውን እንዳያቋርጡና የኤችአይቪ ስርጭቱን ለመቆጣጠር እንዲቻል የታሰበ ጭምር ነው። በኡጋንዳ በአሁኑ ሰዓት 20 በመቶ የሚጠጉ እስር ቤቶች የዚህ አዲስ የጤና ፕሮግራም ተጠቃሚ መሆን እንደቻሉም ሲጂቲኤን ዘግቧል። ዛሬን ጨምሮ በሚቀጥሉት ቀናት የሚኖረውን ዓለም አቀፍ የአየር ሁኔታ ትንበያ ደግሞ እንከታተል።